ቸር አገልጋይ ማነው ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ስድስተኛው ሳምንት ገብርኄር። ባለ አምስቱ መክሊት መልካም ያደረገው በመውጣት በመውረድ አትርፎ መጥቶ ነው። ንብረቱንና ሀብቱን እግዚአብሔር አምላክ የባረከለት በአንዲት ሀገር ውስጥ የሚኖር ባለጸጋ ሰው ነበር። ከዕለታት በአንደኛይቱ ወደ ሌላ ስፍራ ሄድ ዘንድ ሕሊናው አነሳሳው። ባሮቹንም አስጠራቸው። ከነበረው ገንዘቡም ውስጥ እንደየአቅማቸውና ችሎታቸው ሀብቱን አከፋፈላቸው። ለአንደኛው ባሪያው 5 መክሊቶችን ሰጠው። ለሁለተኛውም 2 መክሊቶችን አደረገለት። ለሶስተኛው አገልጋዩ ደግሞ እንደ አቅሙ ልክ 1 መክሊትን ሰጠው። ተነስቶም ሄደ። ይህ ባለጸጋ የፍጥረት ሁሉ ባለቤት፣ የሀብት ሁሉ ምንጭ፣ የክብር መገኛ፣ የሕያው አምላካችን የእግዚአብሔር ምሳሌ ነው። ባለጸጋው የነበረውን ሀብት ለባሮቹ እንደ አቅማቸው እንደሰጠ ሁሉ ጌታም ቸርነቱ እጅግ ብዙ ነችና ለፍጥረት ሁሉ እንደ አቅሙ መክሊትና ጸጋውን አደለ። የአንዱ እጅግ ሊበዛ ይችላል፣ የተሰጠውን መሸከም የሚችል ጠንካራ ነውና። የአንዱ ደግሞ ሊያንስ ይችላል፣ እሱም በችሎታው ልክ ተሰጥተዋለችና። ጌታ አምላካችን ግን ጸጋውን ለፍጥረቱ ሲያድል ከአደራ ጨምር ነበር። በመክሊታችን ነግደን እጅጉን ልናተርፍበት ከልቡ ይሻልና። ባለ 5 መክሊቱ ባሪያ ወጣ ወረደ፣ እጅግም መልካም አደረገበት። እንደ ቀድሞዎቹ ያሉ 5 መክሊቶችን አተረፈባቸው። 2 መክሊት ያለውም በፍቅርና በእምነት ውስጥ ሆኖ ሳይሰላችና ሳይሰንፍ ተጋ። የነበረው ላይ 2 መክሊቶችን ጨምሮ አተረፈበት። ባለ 1 መክሊቱ አገልጋይ ግን ሄዶ ምድርን ቆፈረና የጌታውን ገንዘብ ቀበረ። ያ ታላቅ ባለጸጋ ከረጅም ዘመናት በኋላ ወደ ሀገሩ ተመለሰ። ባሮቹንም አስጠራና ተቆጣጠራቸው። 5 መክሊት የተሰጠው ቀረብ ባለና ጌታ ሆይ 5 መክሊቶችን ሰጥተኸኝ ነበር፣ እነሆ ሌላ 5 መክሊቶች አተረፍኩበት አለው። ባለጸጋው ሰውዬ እጅግ ደስ አለውና አንተ በጎ ታማኝም አገልጋይ፣ በጥቂቱ ታምነሃልና በብዙ ሾምሃለሁ፣ ወደ ጌታህ ደስታ ናግባ አለው። ወደ ጌታው ደስታ ገባ። ገብርኄር ታማኝም አገልጋይ ሆነ። ይህ ባለ 5 መክሊት የተባለው ባለጸጋው እግዚአብሔር በቤቱ ላይ 5 አገልግሎት ሰጥቶ የሾመው ሊቀ ጳጳሱ ነው። ጳጳሳት ላይ እጁን ጭኖ ይሾማቸዋል። ቀሳውስትንም ይሰይማል፣ ዲያቆናቱንም ይሾማቸዋል። ምዕመናንን ያጠምቃል፣ እንዲሁም ደግሞ ያቆርባል። በእነዚህ በ5ቱ ከታመነ ይከብራል። ወደ ጌታህ ደስታ ግባ መንግሥቱንም ውረስ ይባላል። ይሾማል፣ ይሸለማል። 2 መክሊቶችን የተቀበለው ባሪያም ወደ ጌታው ዘንድ ቀረበ፣ እንዲህም አለው፣ ጌታ ሆይ 2 መክሊቶችን ሰጥተኸኝ ነበረ፣ እነሆ 2 ሌሎች መክሊቶችን አተረፍኩበት አለው። ጌታው እጅግ ደስ ተሰኝቶበት አንተ ታማኝ፣ በጥቂቱ የታመንህልኝ በብዙ ሾምሃለሁ፣ ወደ ጌታህ ደስታ ገባ አለው። ወደ ጌታው ደስታ በክብር ሆኖ ገባ። ይህም እንደ ወዳጁ እንደ ባለ 5ቱ ታማኝ አገልጋይ ገብርኄር ሆነ። ይህ ባለ 2 መክሊት ማጥመቅና ማቁረብ አገልግሎቶቹ ሆነው የተሰጡት የመቅደሱ አገልጋይ፣ ሕዝቡን የሚጠብቅ እረኛው፣ ካህኑ ቄሱ ነው። በእነዚህ ከተጋ በትልቁ ይሾም ዘንድ ቃል ኪዳን የተገባለት የምዕመናን አባት ነው። 1 መክሊት ተሰጥቶት ለሚበልጠውና ለትልቁ ጸጋ የተጠራ ነገር ግን መክሊቱን የቀበረው ባሪያ
ወደ ጌታው ዘንድ ቀረበና ጌታውን በንቀት ቃል ጌታ ሆይ አንተ ካልዘራህበት የምታጭድ ካልበተንህበትም የምትሰበስብ ጨካኝ እንደሆንክ አውቃለሁና እንዳይጠፋብኝ ብዬ የሰጠኸኝን መክሊት በምድር ቀበርሁት። እነሆ ይኸው መክሊትህ አለው። ጌታውንም እጅግ አስቆጣው። ባለጸጋው እንዲህ ሲል መለሰለት፣ አንተ ክፉና ሐኬተኛ ባሪያ፣ ካልዘራሁበት እንዳጭድ ካልበተንሁባትም እንድሰበስብ ታውቃለህን? ስለዚህ ገንዘቤን ለለዋጮች አደራ ልትሰጠው በተገባህ ነበር። እኔም መጥቼ ያለኝን ከትርፉ ጋር ወስደው ነበር። ስለዚህ መክሊቱን ውሰዱበት፣ 10 መክሊት ላለውም ስጡት፣ ላለው ሁሉ ይሰጠዋልና ይበዛለትማል። ከሌለው ግን ያው ያለው እንኳን ይወሰድበታል። የማይጠቅመውንም ባሪያ በውጭ ወዳለው ጨለማ አውጡት፣ በዚያ ልቅሶና ጥርስ ማፏጨት ይሆናል። ያቺ ዕለት ለዛ ክፉ ባሪያ የጨለማው ቀን ሆነችበት። በንጉሥ ብልጣሶር ላይ የተነገሩት ማኔ፣ ቴቄልና ፋሬስ የሚሉት ቃላት በሱ ላይ ተፈጸሙበት። የነበረውን መክሊት 10 መክሊት ለነበረው ጨመሩለት። ይህ ማለት ግን ጌታ እግዚአብሔር ከድሃ እየነጠቀ ለሀብታም ይሰጣል ማለት አይደለም። እሱ የተቀጠቀጠ ሸንበቆ የማይሰብር እየተርገበገበ ያለን የደከመ ጧፍ የማያጠፋ ፍጹም ቅን ጭምትም አምላክ ነውና። ነገር ግን ሀብት እያለው በሀብቱ መልካም ያላደረገውን በነበረው ጸጋ ያላተረፈበትን ሰው ነቆ ለሚታተረው ይሰጠዋል። እነዚህ 3 ባሪያዎች ከክህነት በዘለለ መላው ምእመናንን ይመስላሉ። ለነሱ የተሰጡት መክሊቶች ክርስቶስን የምትሰብከው የምስራች የሆነች ቅድስት ወንጌል ነች። ወንጌልን ተቀብሎ ተምሮ ያስተማረ በቤተ ክርስቲያን ጠላቶች ፊት ቃሉን የመሰከረ እንደ መጀመሪያዎቹ 2 ባሪያዎች በጌታው ደስታ በመንግሥተ ሰማያት ይከብራል። መናፍቃን ተከራክረው ምላሽ ቢያሳጡኝስ፣ አሕዛብ ቢያንገላቱኝስ ብሎ ሳይመሰክር የቀረ ግን እንደ ገብረ ሐካይ እንደ ሐኬተኛው ባሪያ ጨለማና ስቃይ እርስ ማፏጨት ባለበት በገሃነመ እሳት ይጣላል። ዳግመኛም እምነት፣ ደስታ፣ ምሕረት፣ ትዕግስትና ተስፋ ያሉት በባለ 5 ይመሰላል። እምነትና ደስታ ያሉት ባለ 2 ሲሆን ባለ 1 እምነት ብቻ ይዞ በልቡ የቀበራት ያ የክፉ ባሪያው ምሳሌ ነው። ታዲያ እምነት ብቻ ምን ይጠቅማል? መስክራት እንጂ። አንተ ያወቅከውን ጌታ ወንድምህ ቢያውቀው ምን ትሆናለህ? አንቺ ያየሽውን ብርሃን እህትሽ ብታየው ምን ትጎጃለሽ? እኔ የቀመስኩት የጌታ ፍቅር፣ የቤተ ክርስቲያን ሙቀት በዓለም ያሉት ቢያገኙት ምንኛ ደስ ባለኝ። እኛ ያየነውን የተዋህዶን ውበት የሃይማኖት ዕውራን እንዲመለከቱት እንዴት ደስ ይል ይሆን? እና ምን እንጠብቃለን? ስራችንን እንጀምራ። አዳዲስ በጎችን ለእረኛው እናምጣለት። እሱ እንዴት እንደሚጠብቃቸው ያውቃል። ትናንትና ይመጣል ብለን ያሰብነው ጌታ አዎ ይመጣልና መክሊታችንን እናትርፍ። ዛሬ ቸር አገልጋይ ገብርኄር ሆነን ነገ ደግሞ የምንማርበትን ቀን እንጠብቅ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ፈቃድን ማድረግ ነፍሱ ለምትወደው ወንጌልን መጥራት የየዕለት ክብሩ ነው። ሕግ ለዘላለም ተጽፎ ይኖራል። በታላቅ ጉባኤ ጽድቅ ይናገራል። ቸር አገልጋይ ማን ነው? ለንጉሥ የታመነ መክሊቱን
ከበረ።